ሰበር ዜና ዛሬ እጅግ አስገራሚ መረጃ ተሰምቷል። በኢራን አሜሪካ ጦርነት እስካሁን ያልተነገሩ መረጃዎችም ይፋ ሆነዋል። ኢራን ከ20 በላይ የአሜሪካ ወታደራዊ ተቋማትን እጅግ በጣም ውድ የሚባሉ የጦር መሳሪያዎችን ከ42 በላይ አውሮፕላኖችን አውድማለች። አሜሪካ ለኢራን ጦርነት 29 ቢሊዮን ዶላር እንዳወጣች አሳውቃለች። ይህ ግን ተቀንሶ እንደተነገረና እውነታው ከዛ በላይ እንደሆነ ዛሬ የወጡ መረጃዎች ያሳያሉ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ደረቷን ነፍታ የፈለገችውን የድርድር ሐሳብ እያቀረበች ስትደራደር ጥቃት እጀምራለሁ እያለ ሲያስፈራራ ኢራንም ምንም ሳትበገር እያስፈራራች የቀጠለችው ያለ ምክንያት አልነበረም። አሜሪካ ከጦርነቱ በፍጥነት ቶሎ ለመውጣት የፈለገችበት ምክንያት ዛሬ ታውቋል። በጦርነቱ ኢራን የዋዛ አልነበረችም። እውነታው አሜሪካ በደንብ ተደቁሳለች። ነገር ግን እውነታው ተደብቆ ቆይቷል። አሁን ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጠ ሰበር መረጃ ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ከኢራን ጋር የተኩስ አቁም ለማራዘምና የሆርሙዝ ወሽመጥን ለመክፈት በቀጣይ ሳምንት ስምምነት ላይ እንደሚደረስ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ለኢቢሲ በሰጡት ቃለ ምልልስ ተናገሩ። አሁን ላይ ነገሮች በጣም ጥሩ ናቸው፣ ውስን ችግር ነበር፣ ነገር ግን እንዳያችሁት በፍጥነት ፈትቼዋለሁ ሲሉ በስልክ በሰጡት ቃለ ምልልስ ገልጸዋል። ትራምፕ ችግር ብለው የጠቀሱት እስራኤል በሊባኖስ ላይ የምታደርገው ጥቃት ኢራንን ማስቆጣቱን ነው። ሄዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሐሳብ መቀበሉን ሊባኖስ አስታውቃለች። እስራኤልም በሊባኖስ መዲና ቤይሩት ጥቃት ላለመፈጸም መስማማቷም ተገልጿል። ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሄዝቦላ ተወካዮች ጋር መወያየታቸውን ጠቅሰው ተኩስ ለማቆም ተስማምተዋል ብለዋል። ትራምፕ ሄዝቦላን አትተኩሱ ብያቸዋለሁ፣ ኔታንያሁም እንዳይተኩስም ነግሬዋለሁ፣ ሁለቱም ተኩስ አቁመዋል ሲሉ አክለዋል። በቀጣይ ሳምንት የሆርሙዝ ወሽመጥ ይከፈታል ብለው እንደሚያምኑም ፕሬዝደንቱ ተናግረዋል። ዛሬ ወደ ተሰማው አስገራሚ መረጃ ስንሸጋገር ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ ከፍተኛ ጉዳት ማድረሷን ቢቢሲ አረጋገጠ። ኢራን ጦርነቱ ከጀመረበት ጊዜ ጀምሮ 20 የአሜሪካ ወታደራዊ ተቋማትን ማውደሟንና የደረሰው ጉዳት በይፋ ከታወቀው ከፍተኛ መሆኑን የቢቢሲ መረጃ ማጣሪያ የሆነው ቢቢሲ ቬሪፋይ የተነተናቸው የሳተላይት ምስሎችና ቪዲዮዎች አመላከቱ። ኢራን ከየካቲት ወር መጨረሻ ጀምሮ በመካከለኛው ምስራቅ በሚገኙ 8 ሀገራት ውስጥ የሚገኙ ቁልፍ የአሜሪካ ወታደራዊ ማዕከላትን ኢላማ አድርጋ በፈጸመቻቸው ጥቃቶች ዘመናዊ የአየር መከላከያ ስርዓቶችን፣ በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታት በሚሊዮን የሚቆጠሩ ዶላር ውድመት አድርሳለች። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ አድርጋለች። የአሜሪካ የመከላከያ መስሪያ ቤት ፔንታገን ኤፒክ ፊውሪ ባለው ዘመቻ ከተከፈተበት ጊዜ ጀምሮ በኢራን ውስጥ ከ13000 በላይ ኢላማዎች መመታታቸውን ገልጸዋል። አዲሱ የኢራን ጠቅላይ መሪ ሞጅታባ ሐሚኒ ማክሰኞ ዕለት ባስተላለፉት መግለጫ መካከለኛው ምስራቅ ለአሜሪካ ጦር ሰፈሮች አስተማማኝ ቦታ እንዳልሆነ በመጥቀስ የሀገራቸው ሰራዊት የአሜሪካን ሰራዊትን በማጥቃት ረገድ ስኬታማ እንደነበረ አጉልተው ተናግረዋል። አሜሪካ በፈጸመቻቸው ጥቃቶች የኢራን ጦር ኃይል ከመደምሰስ አፋፍ ላይ ደርሷል በማለት ደጋግሞ ቢናገርም
ተንታኞች እንደሚሉት ግን በአሜሪካ ወታደራዊ ተቋማት ላይ የታየው ጉዳት የቴሄራን መልሶ ማጥቃት የአሜሪካ ባለስልጣናት ከዚህ በፊት ካመኑት በላይ ኢላማውን የጠበቁና መጠነ ሰፊ ናቸው። አንድ የአሜሪካ የመከላከያ ባለስልጣን ለወታደራዊ ዘመቻዎች ደህንነት ሲባል በቢቢሲ ቬሪፋይ ግኝቶች ላይ አስተያየት ከመስጠት ተቆጥበዋል። አሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራንና በአብዛኛው የመካከለኛው ምስራቅ አካባቢ የሚያሳዩ ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ እንዲያስቀምጥ በመጠየቅ የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጋለች። ኩባንያውም ምስሎቹ በተቀናቃኝ ኃይሎች የአሜሪካ አጋሮችንና የኔቶ አባላትን እንዲሁም ሲቪሎችን ኢላማ ለማድረግ ጥቅም ላይ እንዳይውሉ ለማድረግ እንደሚፈልግ በመግለጽ የእገዳውን ትክክለኛነት ደግፈዋል። ቢቢሲ ቬሪፋይ በኢራን ጥቃቶች ምክንያት በአሜሪካ ተቋማት ላይ የደረሱትን ጉዳቶች ለመተንተን ከሌሎች ዓለም አቀፍ የሳተላይት ምስሎች አቅራቢዎች የተገኙ ምስሎችን እንዲሁም ከፕላኔት ደግሞ ቆየት ያሉ ማነጻጸሪያ ምስሎችን ተጠቅመዋል። በኢራን ጥቃት ጉዳት የደረሰባቸው ወታደራዊ ተቋማት የሚገኙት በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኳታር፣ በኩዌት፣ በኢራቅ፣ በዮርዳኖስ፣ በባህሬንና በኦማን ነው። የጥቃት ኢላማ የሆኑት ማዕከላት ትክክለኛ አሃዝ ከፍተኛ ሊሆን የሚችል ቢሆንም አንዳንድ ተንታኞች ቁጥሩን እስከ 28 ያደርሱታል። ጉዳት ከደረሰባቸው ውድ ወታደራዊ መሳሪያዎች መካከል በአረብ ኤሚሬትስ ውስጥ የሚገኝ አል ሩዋስና አል ሳድር አየር ኃይል ሰፈሮች ውስጥ እንዲሁም ዮርዳኖስ በሚገኘው ሙዋፋቅ ሳልቲ አየር ኃይል ሰፈሮች ውስጥ የነበሩ እጅግ ዘመናዊ የጸረ ባላስቲክ ሚሳኤል መከላከያ መሳሪያዎች ይገኙበታል። አሜሪካ በዓለም ዙሪያ በሚገኙ የጦር ሰፈሮች ውስጥ የተተከሉ 8 ታድ የሚባል የሚሳኤል መከላከያዎች ሲኖሯት እያንዳንዱን ለማምረት $1 ቢሊዮን ያስወጣል። እነዚህ የጸረ ሚሳኤል መከላከያዎች እያንዳንዳቸው 100 የሚሆኑ ወታደሮች ባለው ቡድን የሚንቀሳቀስ ሲሆን በአንድ ዙር የሚተኩሳቸው ጸረ ሚሳኤሎች $12.7 ሚሊዮን ያስወጣሉ። የአየርላንድ ጦር ኃይሎች የቀድሞ አዛዥ ምክትል አድሚራል ማርክ ሜሌት ለቢቢሲ ቬሪፋይ እንደተናገሩት የሚሳኤል ጥቃት መከላከያዎች እጅግ ውስብስብ የሆነ ቀጠናዊ የመከላከያ ስርዓት አካል በመሆናቸው በፍጥነት ወይም በቀላሉ ሊተኩ የማይችሉ ናቸው ብለዋል። የኢራን ጥቃቶች በሳውዲ አረቢያ በሚገኘው የልዑል ሱልጣን አየር ኃይል ሰፈር ውስጥ በሚገኙ የአሜሪካ አየር ላይ ነዳጅ በሚሞሉና የቅኝት አውሮፕላኖች ላይ ከፍተኛ ጉዳት ማድረሳቸውን የሳተላይት ምስሎችን የተነተኑ ባለሙያዎች ጠቁመዋል። ውድመት የደረሰበት አንደኛው አውሮፕላን E3 ሴንትሪ የተባለ የቅኝት አውሮፕላን መሆኑን በተንታኞች ተለይተዋል። ይህንን ወታደራዊ አውሮፕላን ለመተካት እስከ $700 ሚሊዮን ሊያስወጣ እንደሚችል የአሜሪካ መገናኛ ብዙሃን ዘግበዋል። የኢራን ጥቃት በሌሎች ቦታዎችም የሚገኙ ወታደራዊ ተቋማትን ኢላማ አድርገዋል። በኩዌት ውስጥ የሚገኙት የአሊ አልሳሌም የአየር ኃይል ሰፈርንና የካምፕ አርፊጃን ጥቃት ተፈጽሞባቸዋል። በጦርነቱ ወቅት በተደጋጋሚ ጥቃት በተፈጸመበት በአንደኛው ጦር ሰፈር ውስጥ የሚገኙ የነዳጅ ማከማቻዎች፣ የአውሮፕላን መጠለያዎችና የወታደሮች መኖሪያዎች መውደማቸውን ተንታኞች ከሳተላይት ምስሎች ተመልክተዋል። በተጨማሪም ካምፕ አሪፍጃን በተባለው ወታደራዊ ሰፈር ውስጥ በሚገኝ የሳተላይት ግንኙነት መሳሪያ ላይ ከፍተኛ ውድመት መድረሱን የመከላከያ ደህንነት መረጃ ኩባንያ የሆነው የንስ ያገኘው መረጃ አሳይተዋል። በአሜሪካ ወታደራዊ ሰፈሮች ላይ የደረሰውን የጉዳት መጠን ለማወቅ አስቸጋሪ ቢሆንም ከሳምንታት በፊት በፔንታጎን የወጣው ግምት ለኢራን ጦርነት አጠቃላይ $29 ቢሊዮን መውጣቱን አስቀምጠዋል። ከዚህ ውስጥ አብዛኛው ወጪ በጦርነቱ ለወደሙ መሳሪያዎች ጥገና ወይም መተኪያ እንደሚውል ይጠበቃል። ነገር ግን የፕሬዝደንት ዶናልድ ጄ ትራምፕ ተቃዋሚ የሆኑት ዲሞክራቶች ይህ አሃዝ ምናልባት ዝቅተኛ ግምት ሊሆን እንደሚችል ይናገራሉ። ሪፖርቱ ጨምሮም ጦርነቱ ከጀመረበት ከየካቲት ወር አንስቶ F-15 እና F-35 ተዋጊ ጄቶችን፣ 24 MQ-9 ራፐር ድሮኖችን እንዲሁም A-10 አጥቂ አውሮፕላንን ጨምሮ ቢያንስ 42 አውሮፕላኖች ወድመዋል ወይም ተጎድተዋል ሲል አረጋግጠዋል። የአሜሪካ ጦር ከሚጠቀምባቸው ውድ የጦር መሳሪያዎች ጋር ሲነጻጸር ኢራን በመካከለኛው ምስራቅ በሚገኙ ኢላማዎች ላይ በፈጸመችው ጥቃት ርካሽና በቀላሉ የሚተኩ ድሮኖችን እንደምትጠቀም ተዘግበዋል። ባለሙያዎቹ ለቢቢሲ ቬሪፋይ እንደተናገሩት
በጦርነቱ ወቅት የኢራን የጥቃት ስልቶች ተሻሽለዋል። ይህም በመካከለኛው ምስራቅ ከተሞችና የጦር ሰፈሮችን ኢላማ ካደረጉት ሰፊ የጅምላ የሚሳኤል ውርጅብኞች ኢላማዎችን ወደ ለዩ ይበልጥ ትክክለኛና ቀጥተኛ ጥቃቶች ተሸጋግረዋል። የኢራን የመጀመሪያዎቹ የሚሳኤል ጥቃቶች በከፍተኛ ቁጥር ላይ አተኩረው የአየርና የሚሳኤል መከላከያዎችን በከፍተኛ መጠን በመሸፈን ከአቅማቸው በላይ እንዲሆኑ ለማድረግ የተነደፉ የጅምላ ሚሳኤል ማዕበሎች ናቸው ሲሉ ተንታኞች ተናግረዋል። ሆኖም ግን በጥቂት ቀናት ውስጥ ኢራን ወደ ትናንሽ ይበልጥ ኢላማቸውን ወደ ለዩ ጥቃቶች ተሸጋግራለች። የቀሩትን ሚሳኤሎችና ድሮኖች ለተወሰኑ ከፍተኛ ጉዳት ለሚያደርሱ ኢላማዎች በማቆየት ትኩረቷን ኢላማቸውን ለጥቂት የሳቱ ጥቃቶች እንኳን ከፍተኛ ጉዳት በሚያደርሱ ኢላማዎች ላይ ያተኮሩ ናቸው። አንድ ተንታኝ ለቢቢሲ ቬሪፋይ እንደተናገሩት የአሜሪካ ጦር ሰራዊት የኢራን የጦር ስልት እየተሻሻለ በሚሄድበት ጊዜ አውሮፕላኖቹን ከኢራን የድሮንና የሚሳኤል ጥቃት ክልል ለማስወጣት ባለመቻሉ በጦርነቱ መጀመሪያ ላይ ቸልተኝነትን በመፈጸሙ ጥፋት ፈጽመዋል ብለዋል። የልዑል ሱልጣን የአየር ኃይል ሰፈርን በተመለከተ አውሮፕላኑ ከመውደሙ በፊት የጦር ሰፈሩ ቀደም ሲል ጥቃት እንደደረሰበት ተናግረዋል። የኢራን ጠቅላይ መሪ ሞጅታባ ኻሜኒ የቀጠናው መሬትና ሀገራት ከዚህ በኋላ ለአሜሪካ ጦር ሰፈሮች መጠለያ ሆነው አያገለግሉም በማለት አሜሪካ በቀጠናው ችግር ለመፍጠርና ወታደራዊ ሰፈር ለመክፈት የሚሆናት አስተማማኝ ቦታ አታገኝም፣ አሜሪካ ከዕለት ወደ ዕለት ቀድሞ ከነበራት ቦታ ላይ እየተንሸራተተች ነው ብለዋል። ይህ የጠቅላይ መሪው አስተያየት የተሰማው በአሜሪካና በኢራን መካከል የተኩስ አቁም ስምምነት ለመድረስ ሲያደርጉት የነበረው ንግግር መልሶ ውጥረት ውስጥ ከመግባቱ ከቀናት በፊት ነው። አሜሪካ በደቡባዊ ኢራን አዲስ የአየር ጥቃት መፈጸሟን ተከትሎ ሐሙስ ዕለት የኢራን እስላማዊ አብዮታዊ ዘብ በቀጠናው ያለ የአሜሪካ ወታደራዊ ሰፈርን ኢላማ ማድረጉን ባለፈው ሳምንት ሐሙስ አስታውቆ ነበር። የአሜሪካና የኢራን የተኩስ አቁም ስምምነት ከፈረሰና ውጊያው እንደገና ከተጀመረ በአሜሪካ ጦር ሰፈሮች ላይ የሚደርሰው ጉዳት በባህረ ሰላጤው ያሉ ተቋማት ለአደጋ የተጋለጡ ሊሆኑ እንደሚችሉ ተንታኞች አስጠንቅቀዋል። አሁን እየተካሄደ ያለው ግጭት የአሜሪካንና የአጋሮቿን የአየር መከላከያ መሳሪያዎች ክምችትን በከፍተኛ ደረጃ ቀንሶባቸዋል ሲሉም ተንታኞች ይናገራሉ። የጦር መሳሪያዎቹን ለመተካት የሚያስችል ፈጣን አማራጭ የለም። ስለዚህ አዲስ ዙር የኢራን ጥቃት የሚጀምር ከሆነ ለመከላከያ የሚውለው መሳሪያ በጦርነቱ ጅማሬ ወቅት ከነበረው ጥቂት ብቻ ነው የሚሆነው ሲል ቢቢሲ ቬሪፋይ ዘገባውን ይቋጫል። ውድ ተመልካቾቻችን የሰዓቱን የተመረጠ ሰበር መረጃ ወደ እናንተ ያደረስኩት ነው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሆን።